ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተከበሩ የሚመግበው ገናናው አምላካችን ቸሩ አባታችን እግዚአብሔር ኃጢአታችንን ሳይሰፍር በደላችንንም ሳይቆጥር በምህረቱ በቸርነቱ በአባታዊ ፍቅሩ ጠብቆ ለዚህ ዕለትና ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። እንዲሁም ለመናኙ አባታችን ለገብረ ክርስቶስ በዓል ያደረሰን አምላክ ስሙ ለዘላለም የተመሰገነ ይሁን። በረከተ ዕርገቱን እንዲያድለን በጻድቁ በገብረ ክርስቶስ አማላጅነት እንዲጠብቀን ቅዱስ ፈቃዱ ይሁንልን። ስርም እግዚአብሔርን እያመሰገኑ በመቅደስ ኖሩ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ72ቱ አርድእት አንዱ የሆነው ወንጌላዊው ቅዱስ ሉቃስ እንደጻፈው ምዕራፍ 24 ቁጥር 23 ላይ ያለ ኃይለ ቃል ነው። ዘወትርም እግዚአብሔርን እያመሰገኑ በመቅደስ ኖሩ። የትምህርታችን መነሻ ይህ ነው። የምስጢርና የእውቀት ባለቤት የአባቶቻችን የቅዱሳን ሁሉ አምላክ እግዚአብሔር ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን እውቀቱን ማስተዋሉን እንዲያድለን እርሱን አውቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ሰማያዊ መንግሥቱን ዘላለማዊ ርስቱን መውረስ የምንችልበትን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ይሁንልን። ዘወትር ከዓለማዊነት ከሥጋዊነት አስተሳሰብ ርቀን ሰማያዊውን ዘላለማዊውን የእግዚአብሔርን ሐሳብ ይዘን በእግዚአብሔር ቤት እንድንኖር፣ በእግዚአብሔር ቤት ስንኖር የምናገኘውን ጸጋ የምናገኘውን በረከት የሚያሳየን ቃል ነው። እግዚአብሔር መንፈስ ቅዱስ ሁላችንንም ተቆጣጥሮ እንዲያስተምረን ፈቃዱ ይሁንልን። የተከበራችሁ ምእመናን፣ ዛሬ እያከበርን ያለነው ተደራራቢ በዓል ነው። እንደ ቤተ ክርስቲያናችን ሥርዓተ አምልኮ ከትላንት ከ40ኛው ቀን ጀምሮ እስከ 50ኛው ቀን የሚከበረው ባለ ዕርገት ነው። የክርስቶስ ወደ ሰማይ መውጣት፣ የክርስቶስ ወደ ሰማይ ማረግ ነው። ስለዚህ የትምህርት የመነሻ ይህ ታሪክ ነው የሚሆነው። እግዚአብሔር እኛንም ወደ ሰማይ እንዲያወጣን መንግሥቱን እንዲያወርሰን ፈቃዱ ይሆንልን። እግዚአብሔር ከሦስቱ አካል አንዱ አካል የሆነው እግዚአብሔር ወልድ ቅድመ ዓለም ያለ እናት ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተወለደው ከብርሃን የተገኘ እውነተኛ ብርሃን ከእውነተኛው አምላክ የተገኘ እውነተኛው አምላክ ድህረ ዓለም ደግሞ ያለ አባት ከእናታችን ከእመቤታችን ከቅድስት ድንግል ማርያም ተወልዷል። በሰማይ እናት በምድር ደግሞ አባት የሌለው እግዚአብሔር የሰውን ልጅ ለማዳን ሲል ከሰማይ ወደዚህ ምድር መጥቷል፣ ወይም ከሰማይ ወርዷል። ከሰማይ ወረደ፣
ከሰማይ መጣ ስንል ግን በነገረ መለኮት ትምህርት እግዚአብሔር ሰው ሆነ ማለት ነው እንጂ እግዚአብሔር በሰማይ ብቻ የነበረ በዚህ ምድር ያልነበረ ሆኖ ከዚያ ወደዚህ መጣ ማለት አይደለም። እግዚአብሔር በዓለም ምሉ ነው፣ ሁሉ የእርሱ ነው። እግዚአብሔር በዓለም ሞልቶ ከዓለም ተርፎ የሚኖር አምላክ ነው። ተራሮች፣ ሸንተረሮች፣ ወንዞች፣ ሸለቆች፣ ሰማያት የማይወስኑት ሁሉን በመሃል እጁ የያዘ እግዚአብሔር ነው። ያ ገናናው አምላክ፣ ያ ማንም በማይቀርበው ክብርና ሞገስ የሚኖረው ጌታ እኛን ለመፈለግ እኛን ለማዳን ሰው ሆነ። በዚህ ምድር ላይ ተመላለሰ። በቀራንዮ ስለኛ ተሰቀለ፣ ስለኛ ሞተ። ስለኛ የሞተው፣ ስለኛ የተገረፈው፣ ስለኛ መራራ ሐሞትን የተጎነጨው፣ ስለኛ የሾህ አክሊልን የደፋው፣ ስለኛ እኛ ልንቀበለው የሚገባውን መከራ በእኛ ተገብቶ መከራ የተቀበለው ጌታ እኛን ለማዳን ሲል ሞተ። ሙስና መቃብርን ለማጥፋት ተቀበረ። ያ ነገሥታቱን የዋጠው ያ ቅዱሳኑን ያሸነፈው መቃብር ለ3 ቀናት ያክል ክርስቶስን ተሸከመ። ዓለምን ይዞ ዓለምን የሚቆጣጠረው ዓለምን የሚጠብቀው ጌታ በመቃብር እንደተጻፈ 3 መዓልትና 3 ሌሊት ቆየ። በ3 መዓልትና 3 ሌሊት በመቃብር የቆየው ጌታ በኋላ ግን እንደተናገረ በራሱ ስልጣን ሙስና መቃብርን አጥፍቶ ሞትን ድል ነስቶ ክርስቶስ በክብር ተነሳ። ክብርና ምስጋና ለእርሱ ይሆንለት። እግዚአብሔር በድንግልና ተጸንሶ በድንግልና እንደተወለደ ሁሉ መቃብሩን ክፈቱልኝ ሳይል በተዘጋው መቃብር ክርስቶስ ሞትን አሸንፎ ተነስቷል። ምእመናን፣ ሙስና መቃብርን አጥፍቶ ተነስቷል። ክርስቶስ ከተነሳ በኋላ ለደቀ መዛሙርቱ እየታየ 40 ቀን ቆየ ይላል ወንጌላዊው ሉቃስ በግብረ ሐዋርያት ምዕራፍ 1 ቁጥር 3 ላይ እንደተናገረው ለ40 ቀናት ያክል እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው ከሕማማቱ በኋላ ሕያው ሆኖ ራሱን ለእነርሱ አሳያቸው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሆንለት። ሆኖ ስለኛ ቢሞትም ሞት ይዘው ዘንድ አልቻለም። ስለኛ ቢቀበርም መቃብር ሊያሸንፈው አልቻለም። ዳዊትን ያክል ንጉሥ፣ ሰሎሞንን ያክል ንጉሥ፣ እነ ጌዴዎንን እነ ሶምሶንን የዋጠው መቃብር በክርስቶስ ላይ ግን አቅም አጣ። ነቢያቱን ቅዱሳኑን ያሸነፈው ሞት በክርስቶስ ላይ ግን አቅም አላገኘም። ሞት ተሸነፈ። መቃብር ባዶ ሆነ። ምእመናን ኢየሩሳሌም የምንሄደው ባዶውን መቃብር ተሳልመን ለመምጣት ነው። ክርስቶስ ተነስቷላ። ክርስቶስ ሞትን ድል አድርጎታላ። ክርስቶስ ሞትን አሸንፎታላ። ለእኛ ለምእመናን ለልጆቹ የትንሣኤያችን በኩር ሆኖ ተነስቷል። ትንሣኤ እንዳለ በተግባር አሳይቶናል። ከእርሱ ጋር ከሞትን ከእርሱ ጋር እንደምንነሳ እግዚአብሔር የኛ በኩር ሆኖ ተነስቷል። ወገኖቼ እርሱ የተነሳውን ትንሣኤ ለመነሳት ዛሬ ከእርሱ ጋር መሞት ያስፈልጋል። ከእርሱ ጋር መሞት ማለት ለኃጢአት መሞት ነው። በደልን መተው ነው። ኃጢአትን መተው ነው። ዓለምን እንደነ ገብረ ክርስቶስ ማሸነፍ ነው። ዓለማዊነትን፣ ስጋዊነትን እንደነ አቡነ አረጋዊ መናቅ ነው። ምእመናን ከክርስቶስ ጋር የሞቱት ከክርስቶስ ጋር ይነሳሉ። እንደ ክርስቶስ የሞቱት እንደ ክርስቶስ ሕያዋን ይሆናሉ። ስለዚህ ነው ኢየሱስ ክርስቶስ ሕያው ሆኖ ራሱን ለሐዋርያት አሳያቸው ይላል። ለአንዱም ለሁለቱም ለሦስቱም ሐዋርያ በየቀኑ እየተገለጠ
እንደገና በዚህ በ40 ቀን 3 ቀን ጉባኤ ሰርቶ ሐዋርያትን ያስተምራቸው ነበረ። ስለ እግዚአብሔር መንግሥት ነገር እየነገራቸው ብሎናል ወንጌላዊ ሉቃስ። ክርስቶስ ያስተምራቸው የነበረው መጽሐፈ ኪዳንን ነው። ክርስቶስ ይነግራቸው የነበረው ሥርዓተ ቤተ ክርስቲያን ነው። ሥርዓተ ቤተ ክርስቲያን የተሰራው መጽሐፈ ኪዳን 7ቱ ኪዳናት የተሰጡት ወይም 7ቱን ኪዳናት ያስተማረው ክርስቶስ በዚህ በ40 ቀን ነው። ከዚህ በኋላ ነበረ ክርስቶስ ሌላ ተስፋ ሰጣቸው። እርሱ በደሙ የመሰረታትን፣ እርሱ በደሙ የቀደሳትን፣ እርሱ በደሙ ያቆማትን ቤተ ክርስቲያንን የሚፈጽማት፣ የሚጠብቃት፣ የሚያከናውናት እግዚአብሔር መንፈስ ቅዱስ እንደሚመጣ ለሐዋርያት አበሰራቸው። አብ የሰጠው ተስፋ እኔ ነገርኋችሁ ይፈጸማል፣ እግዚአብሔር መንፈስ ቅዱስ ይመጣል አለ። ስለዚህ ይሄን ጸጋ ለማግኘት ከኢየሩሳሌም እንዳትወጡ አላቸው። በኢየሩሳሌም ጠብቁ አላቸው። ደጅ ጽኑ አላቸው እግዚአብሔር። ወገኖቼ ዛሬም እግዚአብሔር እኛን ይሄን ነው የሚለን፣ ከኢየሩሳሌም እንዳትወጡ። አንድ ከኢየሩሳሌም እንዳትወጡ። ኢየሩሳሌም ማለት ሀገረ ሰላም፣ የሰላም ቦታ፣ የሰላም ከተማ ማለት ነው። የሰላም ከተማችን፣ የሰላም ቦታችን፣ እግዚአብሔርን የምናይባት፣ ስጋውን በልተን ደሙን ጠጥተን የምንቀደስባት ኢየሩሳሌማችን፣ ጸጋ መንፈስ ቅዱስን ደጅ የምንጸናባት ቅድስት ቤተ ክርስቲያን ናት። እግዚአብሔር ከእርሱ እንዳትወጡ ከእርሷ እንዳትለዩ ብሎ ነው ከማረጉ በፊት በአካል ከእነርሱ ከመለየቱ በፊት ለሐዋርያት ያስተማረው የመጨረሻው ትምህርት፣ የመጨረሻው ትእዛዝ ከኢየሩሳሌም እንዳትወጡ። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተመዘገበው አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም። ሰማያዊ ኃይል፣ ሰማያዊ ጸጋ፣ ሰማያዊ ዕውቀት፣ ሰማያዊ ጥበብ እስኪሰጣችሁ ድረስ ያን ሰማያዊውን ኃይል እስክታገኙ ድረስ ከኢየሩሳሌም እንዳትወጡ አላቸው። የልጆቹን አቅም ያውቃል ክርስቶስ። የልጆቹን አቅም የት ድረስ እንደሆነ ይገነዘባል እግዚአብሔር። ስለዚህ ነው ገና አዳዲስ አትክልት የሆኑት አዳዲስ ክርስቲያን የሆኑት ሐዋርያት ለማስተማር ቢወጡ አንገታቸውን ለስለት ሰውነታቸውን ለእሳት ለመስጠት ይሸማቀቃሉ፣ ይፈራሉ፣ ይክዳሉ፣ ወደኋላ ይላሉ ብሎ ነው። ስለዚህ ነው ክርስቶስ የለም ድንቁርናን አስወግዶ ዕውቀትን፣ ፍርሃትን አስወግዶ ዕውቀትን የሚሰጠው መጽንዒ መንጽሒ መስተፍስሒ መስተስሬ ኃጢአት የሆነው እግዚአብሔር መንፈስ ቅዱስ እስከሚመጣ ያን ኃይል እስከምታገኙ ያን ጸጋ እስከምትቀበሉ በኢየሩሳሌም ቆዩ አላቸው። ይሄን እያስተማራቸው ይሄን እየነገራቸው ነው። ወአውጽኦሙ እስከ ቢታንያ፣ ወደ ቢታንያ ወጣቸው ይላል። ወደ ደብረ ዘይት ተራራ ወሰዳቸው እግዚአብሔር። ዘወትር ይጸልይበት ወደ ነበረበት ቦታ ያድርበት የነበረው ኤሊዮን የሚባለው ዋሻ ወዳለበት ስፍራ ክርስቶስ በዚያ ያርግ ዘንድ አለውና ደቀ መዛሙርቱን ወደዚያ ወሰዳቸው። እግዚአብሔር እኛንም ወደ ተራራው ያውጣን ምእመናን። ክርስቶስ ያረገበት ተራራ፣ ክርስቶስ የጸለየበት ተራራ፣ ክርስቶስ ዳግም ለፍርድ ሲመጣ እግሮቹ የሚቆሙበት፣ ክብሩ የሚገለጡበት፣ በመላእክት የሚከደል የታደለ ተራራ፣ የደብረ ዘይት ተራራ። እግዚአብሔር ደብረ ዘይትን ያድርገን ምእመናን። ምን አይነት የታደለ ቦታ ነው! መላእክቱ የከበቡት፣ እግዚአብሔር የጸለየበት፣ እግዚአብሔር ክብሩን የገለጠበት። መቼ ይሆን የኛ ሕይወት ደብረ ዘይት የሚሆነው?
የእግዚአብሔር ክብር በእኛ የሚገለጠው፣ የእግዚአብሔር ሥራ በእኛ የሚገለጠው፣ የእግዚአብሔር ክብር በእኛ የሚወራው መቼ ይሆን ምእመናን? በእውነት እንዴት ከደብረ ዘይት ተራራ እናንሳለን? እኛ እኮ ከዚያ በላይ ነበር። ክርስቶስ የሞተው ለተራራው አይደለም ለእኛ ነው። ክርስቶስ መከራ የተቀበለው ለመላእክት እንኳ አይደለም ለሰው ልጆች ነው። እጅግ ታላቅ ክብር ያለን ፍጡሮች ነን እኛ ምእመናን። ግን ክብራችንን አልጠበቅንም። የእግዚአብሔር የክብሩ መንጸባረቂያ የክብሩ መገለጫ አልሆነም። ወደዛ ተራራ ወሰዳቸው ወገኖች። አሁንም እኮ ሳናውቀው እግዚአብሔር ወደዚያ ተራራ ውጥቶናል። አሁን እኮ ያለነው በቢታንያ ነው። አሁን እኮ ያለነው በደብረ ዘይት ነው። የእግዚአብሔር የክብሩ መገለጫ፣ የእግዚአብሔር የእግሮቹ መቆሚያ፣ የእግዚአብሔር የጸጋው ግምዣ ቤት ደብረ ዘይት ቤተ ክርስቲያን እኮ ናት። ቤተ ክርስቲያን ካልሆነች ማን ትሆናለች? አሁን ያለነው በዚህ ቦታ ነው። ሐዋርያትን ወደዚያ ወሰዳቸው። ከዚያ ካደረሳቸው በኋላ ነው ወአንሳ እዴሁ ላዕሌሆሙ ወባረኮሙ፣ እጆቹን አንስቶ ባረካቸው ይላል። ክብር ለአምላካችን ለእግዚአብሔር ይሁንለት። ሐዋርያት ተባረኩ። ተመልከቱ የእግዚአብሔርን ቸርነት። ዓርብ ዕለት የሸሹትን፣ ዓርብ ዕለት አላውቀውም የምትዩን አላውቀውም ያለውን ጴጥሮስን ሳይቀር፣ ከእርሱ የራቁትን ደቀ መዛሙርቱን ሳይቀር እጆቹን አንስቶ ባረካቸው እግዚአብሔር። ወገኖቼ ትላንትኛም ሸሽተን ይሆናል። እንደ ጴጥሮስ አላውቀውም ብለን ሊሆን ይችላል። ብዙዎቻችን በዝሙት ሸለቆ፣ በስርቆት ሸለቆ፣ ነፍስ በመግደል በዘረኝነት በጎሰኝነት ተደብቀን ሸሽተን ከእግዚአብሔር ርቀን ቆይተን ሊሆን ይችላል። እግዚአብሔር የትላንቱን ታሪክ አያስብም። ወደ እርሱ ከመጣን፣ ወደ እርሱ ከተሰባሰብን እጆቹን አንስቶ ይባርከናል። ወእንዘ ይባርኮሙ ተረሃቆሙ፣ እየባረካቸው ይላል። ወደ ሰማይ ወጣ እየባረካቸው። እግዚአብሔር በክብር አረገ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁንለት። ትላንትና አይሁድ የገረፉት፣ ምራቃቸውን የተፉበት፣ የሰው ልጆች የናቁት፣ ራሱን ድሃ አድርጎ በዚህ ምድር ላይ የተመላለሰው፣ በድንጋይ ሲደበድቡት፣ በብትር ሲደበድቡት፣ በጥፊ ሲመቱት ዝም ያለው ኃይልና ስልጣን ሁሉ ክብር ሁሉ የእርሱ የሆነለት ጌታ ዛሬ እየተደበደበ እየተዋረደ ሳይሆን፣ ዛሬ ምራቅ እየተተፋበት ሳይሆን፣ የወጉት ሳይቀሩ እያዩ እነ ይሁዳ ሳይቀሩ እየተጸጸቱ በይባቤ መላእክቱን እያሉለት እግዚአብሔር ወደ ሰማይ ወጣ። ደስ ይበላችሁ ምእመናን። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ፣ ዘምሩ ለንጉሥነ ዘምሩ። እግዚአብሔር አምላክ በእልልታ፣ እግዚአብሔር በመለከት ድምፅ አረገ አለ ዳዊት። አረገ፣ እንዲሁ አላረገም። እግዚአብሔር አረገ ውስተ አርያም ፄዊወከ ፄዋ ወወሃብከ ጸጋከ ለእጓለ እመሕያው። እግዚአብሔር ምርኮን ማርኮ አረገ። የዲያብሎስን መንግስት አፍርሶ ለ5500 ዓመታት ያክል እኛን ገዝቶን የነበረውን፣ እኛን ተቆጣጥሮን የነበረውን፣ እኛን አሸንፎን የነበረውን ጠላታችንን ድል ነስቶ ይህን ዓለም ተቆጣጥሮት የነበረውን የዲያብሎስን መንግስት አፍርሶ ዲያብሎስን ከአለቅነቱ ሽሮ እኛን ማርኮን ወደ ሰማይ ወጣ። እኛን ይዞ ወደ ሰማይ ወጣ። ለዚህ ነው ወወሃብከ አረገ ውስተ አርያም ፄዊወከ ፄዋ፣ ምእመናንን ነፍሳትን ማርከህ ከሲኦል ወደ ገነት፣ ምእመናንን ነፍሳትን ማርከህ ወደ መንግሥተ ሰማያት ወጣህ። ወወሃብከ ጸጋከ ለእጓለ እመሕያው፣ ልጅነት ላልነበራቸው፣ ክብር ላልነበራቸው ለምእመናን ልጅነትን ሰጥሃለ። ልጅነትን ሰጥቶናል። አሁን ልጆቹ አድርጎናል። አሁን ወዳጆችም አይደለም የሚለን፣ አሁን የሚለን ልጆቼ ነው። ምእመናን
ልጆቼ ልጅነትን ሰጥቶን እኛን ማርኮን የራሱ አድርጎን እግዚአብሔር ይዞን ወደ ሰማይ ወጣ። ያን ጊዜ ነው ቅዱሳን ሐዋርያት እርሱ በርቀት ሳይሆን በርህቀት ከዓይናቸው ተሰወረ፣ ደመናን ተቀበለችው ይላል። ደመና አይደለም፣ ደመና የተባለው ክብሩ ነው። በክብር ነው ያረገው። ቅድም እንዳልኋቸው በእልልታ ነዋ። እነ ሚካኤል ሐዋርያት እየተደሰቱ ክርስቶስ ወደ ሰማይ ወጣ። ያን ጊዜ ነው ሐዋርያት ክርስቶስ የሄደበትን መንገድ እያዩ ዓይናቸውን ሰማይ ላይ ተክለው ይመለከቱ ነበረ። ክርስቶስ የሄደበትን መንገድ እንመልከት ምእመናን። ከሱ መንገድ እየወጣን ነው። ዛሬ እርስ በርሳችን ምንባላው ምንጣላው፣ ሀገር ሰላም የሚያጠው ባለን ነገር እንኳ ተደስተን መኖር ያቃተን ዓይናችንን ከክርስቶስ መንገድ ስላነሳን ነው። ሁልጊዜ እኮ ዲያቆኑ ይነግረናል፣ ዓይኖቻችሁን አንሱ ይላል፣ ወደ ሰማይ ተመልከቱ ይላል። ወደ ሰማይ ማንጋጠጥ አይደለም፣ ሰማያዊውን ነገር እግዚአብሔር ሰማያዊውን ሕግ እግዚአብሔር እንድናስብ እንድንጠብቅ ቤተ ክርስቲያን ታስተምረናለች። ሐዋርያት ያን እየተመለከቱ እያለ ነው ነጫጭ ልብስ የለበሱ ሁለት መላእክት ተገለጡላቸው ይላል። የትንሣኤ ዕለት ለሴቶች ነበር የተገለጡት፣ ለነ ማርያም መግደላዊት ለነ ዮሐና የተገለጡት መላእክት አሁን ደግሞ ለሐዋርያት ተገለጡ። ነጫጭ ልብስ ለብሰው ይላል። እንደኛ የተሸመነ የተገመደ ልብስ ይለብሳሉ ማለት አይደለም። ሰዎች ማየት በሚችሉበት መጠንና አቅም ነጭ ልብስ የለበሱ ሰዎች መስለው ተገለጡላቸው ማለት ነው። ወርሃ ትፍሥሕት ነው፣ የደስታ ወቅት ነው፣ የድኅነት ወቅት ነው ሲሉ ነጭ ልብስ ለብሰው ተገለጡላቸው። እናንተ የገሊላ ሰዎች አሏቸው፣ እዚህ ምን ታደርጋላችሁ? አሁን ኢየሱስ ክርስቶስ ሲያርግ እንዳያችሁት በክብር ሲያርግ እንደተመለከታችሁት እንዲሁ እያያችሁት ይመጣል አሏቸው። ለፍርድ ይመጣል፣ መንግስቱን ሊያወርሳችሁ ይሞታል። ከሞት የተነሳው ሞትን ድል ያደረገው ክርስቶስ ከመቃብር ሊያወጣችሁ ይመጣል አሏቸው። ከዚህ በኋላ ሰግደው ወደ ኢየሩሳሌም ተመለሱ። በቤተ መቅደስ እግዚአብሔርን እያመሰገኑ እግዚአብሔርን እያከበሩ ዘወትር ኖሩ ይላል። ወገኖቼ ሐዋርያት እግዚአብሔርን ሲያርግ ያዩትን ጌታ፣ ስለ እነርሱ ሲሞት የተመለከቱትን ጌታ፣ ስለ እነርሱ መስቀል የተሸከመውን መከራ የተቀበለውን መከራውን እያስታወሱ ክብሩንም እያዩ በቤተ መቅደስ ዘወትር ኖሩ። እነሱን አብነት አድርገው ነው እነ ገብረ ክርስቶስ በቤተ መቅደሱ የኖሩት። ጻድቁ ገብረ ክርስቶስ አባታችን ከንጉሱ የተወለዱት የመርኬዛ ልጅ ገብረ ክርስቶስ የመጀመሪያ ስማቸው አብደን መሲህ ነው። ገብረ ክርስቶስ ማለት ነው። ለአቅመ አዳም ሲደርሱ የሮሙን ንጉሥ ሴት ልጅ አጭተው አጋቧቸው። የንጉሥ ልጅ ነው ያገቡት ገብረ ክርስቶስ። ሰርጉ ተደግሶ ተበልቶ ተጠጥቶ በዚያ የደስታ ቀን ገብረ ክርስቶስ ግን ምድራዊው ሙሽርነት ሳይሆን ሰማያዊው ሙሽርነት ትዝ አላቸው። ምድራዊው ተድላ ደስታ ሳይሆን ሰማያዊው ሕይወት ትዝ አላቸው። ስለዚህም ነው ከአባቴ መንግስት ከአባቴ ስልጣን ይልቅ የክርስቶስ መንግስት ይሻለኛል ብለው ሙሽራዋን ስመው ተሰናብተው በሰማይ እንገናኝ ብለው አባታችን ገብረ ክርስቶስ ዓለምን ንቀው ሄዱ። ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ። ይህ ዓለምና በዓለም ያለው ሁሉ ኃላፊ ነው። ሁሉ ይቀራል። የማይጠፋው የእግዚአብሔር መንግስት ነው፣ የማያልፈው የእግዚአብሔር መንግስት ነው ብለው ይሄን ዓለም ትተው ሄዱ። አባታችን ገብረ ክርስቶስ ለ15 ዓመታት ያክል እንደ የኔ ቢጤ ከመቤታችን ቤተ መቅደስ አጠገብ ሲጸልዩ ኖሩ። በድንግል ማርያም አማካኝነት ቄሰ ገበዙ ወደ ቤተ መቅደስ እንዲያገባቸው አደረገች። ጻድቁ ገብረ ክርስቶስ ስጋውን ደሙን ከተቀበሉ በኋላ ድንግል ማርያምን ጠይቀው ወደ ሌላ ቦታ ሄዱ። ክብሬ እንዳይገለጥ ብለው ድውይ ሲፈውሱ፣ ሙት ሲያስነሱ ጻድቅነታቸው የእግዚአብሔር ሰውነታቸው እንዳይገለጥ
የሚገርመው ነገር በፈቃደ እግዚአብሔር ከእናት ከአባታቸው ቤት ደረሱ። ከዚያ ጥራይ እየተደፋባቸው በቁስል ተመተው ሲጸልዩ ከኖሩ በኋላ ነው ያረፉት ጻድቁ። ዛሬ ይህን ዓለም የናቁበት ቀን ነው። ከዓለም ይልቅ ቤተ መቅደሱ ይሻለኛል፣ ከአባቴ ስልጣንና መንግስት ይልቅ የክርስቶስ መንግስት ይሻለኛል ብለው ዘወትር እግዚአብሔርን ሲያመሰግኑ ኖሩ። ገብረ ክርስቶስ ዓለምን ባይንቁ ኑሮ፣ ገብረ ክርስቶስ ሐዋርያትን ባይከተሉ ኑሮ ማን ያውቃቸው ነበረ? ዛሬ ስማቸው በዓለም የታወቀው በአማላጅነታቸው የምንማጸነው በቃል ኪዳናቸው የምንማጸነው ወገኖቼ ዓለምን ትተው በቤተ መቅደሱ ስለኖሩ ነው። እኔና እናንተም እንደ አባቶቻችን እንደ ሐዋርያት እንደነ ገብረ ክርስቶስ እንደነ አቡነ አረጋዊ ከዓለም መውጣት አንችልም። ከዓለም እንድንወጣም አይጠይቀንም። ግን ዓለማዊነትን እንተው፣ ስጋዊነትን እንተው፣ እርስ በርስ መገፋፋትን እንተው። ዓለም ለሁላችንም ይበቃናል። ምእመናን እግዚአብሔር አዋቂ ነው። ለእኛ የሚጠበን አለ ወደሚጠበን ዓለም አላመጣንም። በፍቅር ተስማምተን በቤተ መቅደሱ ዘወትር ስጋውን ደሙን እየተቀበል በቤተ መቅደሱ ዘወትር እግዚአብሔርን እያየን እንደ ሐዋርያት እንደነ ገብረ ክርስቶስ እንደነ አቡነ አረጋዊ ስሙን እየቀደስን ክብሩን እየወረስን እንኖር። የአምላካችን የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። ይቆየን።